ሰላም የዴሊ ፎረም ቤተሰቦች፣ ነዳጅ በ10 ብር ጭማሪ ተደረገበት። የነዳጅ ዋጋ ጭማሪ መደረጉን የነዳጅና ኢነርጂ ባለስልጣን ዛሬ ከሰዓት ይፋ አድርጓል። ለቀናት ማደያዎች ውስጥ ነዳጅ እያለ ዘግተው የዋጋ ጭማሪው እየተጠባበቁ የነበሩት የነዳጅ ማደያዎች ከመጋቢት 1 ቀን 2018 ከሰዓት ጀምሮ ተግባራዊ የሚደረግ የነዳጅ ዋጋ ጭማሪ ይፋ ተደርጎላቸዋል። 1 ሊትር ናፍጣ 139 ብር ከ84 ሳንቲም ሆኖ ከባለፈው ጋር ሲወዳደር የ10 ብር ጭማሪ ተደርጎበታል። ቤንዚል 132 ብር ከ18 ሳንቲም የወጣ ሲሆን ከባለፈው የ4 ብር ገደማ ጭማሪም ታይቶበታል። ባለፉት ቀናቶች ማደያዎች ይህንን ዋጋ ጭማሪ በመጠባበቅ ነዳጅ የለም ሲሉም የነበረ ሲሆን የወጪ ገቢ የንግድ እንቅስቃሴም ሳይቀር እንዲስተጓጎል ምክንያትም ሆኗል። ይህ ነገር በሀገሪቱ ተደጋጋሚ የሚታይ ችግር ሲሆን መንግስት ለመቆጣጠር ችግሩንም ለመፍታት አቅም አንሶት ይታያል። የነዳጅ ግብይትን በቴሌ ብር ለማድረግ ሙከራ አድርጎም የነበረው መንግስት የነዳጅ ኮንትሮባንድ ቁጥጥር ለማድረግ ይረዳል ቢልም ውጤት ግን ሊያመጣለት አልቻለም። በአማራ ክልል ደቡብ ወሎ ዞን መሀል ሳይንት ወረዳ በርዕሰ አድባራት ወታዕካ ነገስት አትሮኖስ ማርያም ገዳም በደረሰ ከባድ የመሳሪያ ጥቃት 6 ሰዎች ሲገደሉ 25 ሰዎች ደግሞ ከባድ ጉዳት እንደደረሰባቸው የዓይን እማኞችና የሕክምና ባለሙያዎች ገለጹ። ጥቃቱ የደረሰው ቅዳሜ የካቲት 28 ቀን ከረፋዱ 3 ሰዓት ተኩል መሆኑንም የዓይን እማኞቹ ለዶቼ ቬለ ተናግረዋል። አንድ የዓይን እማኝ ለዶቼ ቬለ እንደተናገረው የቅዳሴ አገልግሎት ጨርሰው ደጀ ሰላም በተሰበሰቡ ካህናትና የአካባቢው ማህበረሰብ ላይ ነው ሞትና ቀላል ከባድ ጉዳት የደረሰው። በወቅቱ ከባድ ፍንዳታ መሰማቱን የገለጹት አንድ የዓይን እማኝ በጥቃቱ ከሞቱት መካከል 3ቱ ዲያቆናት፣ አንድ አቃቢትና የቀድሞ የገዳሙ አስተዳዳሪ በአካባቢው አጠራር መክብብ መሆናቸውንም አስረድተዋል። በከባድ መሳሪያ ጥቃቱ የሞቱ ሰዎች ቁጥር 6 መሆኑን የሚናገሩት ስማቸው እንዳይገለጽ የጠየቁት በአትሮኖስ ማርያም ጤና ጣቢያ የሕክምና ባለሙያ የሆኑት ከፍተኛ ጉዳት የደረሰባቸው 3 ሰዎች ደግሞ ወደ አቅስታ ሆስፒታል መላካቸውን ተናግረዋል። 25 ሰዎቹም ቀላል ጉዳት እንደደረሰባቸው አስረድተዋል። በርከት ያሉ የገዳሙ አገልጋዮች ሕይወታቸው ያለፈ ከባድ ቁስለኞችም እንዳሉ ሌላ የዓይን እማኝ ለዶቼ ቬለ ምስክርነታቸው ተናግረዋል። የዓይን እማኙ ከጥቃት የተረፉ እንኳን በድንጋጤ ተበትነው ይኸው ቤተክርስቲያኗ ዝግ ነች ብለዋል። አሁን በአትሮኖስ ማርያም በደረሰው ጥቃት የተደናገጡ የአብነት ተማሪዎች አካባቢውን ለቀው መሄዳቸውን፣ በአሁኑ ጊዜ በገዳሙ ምንም አይነት ስርዓተ አምልኮ እየተፈጸመ አለመሆኑን አስተያየት ሰጪዎች ለዶቼ ቬለ ተናግረዋል። የመሀል ሳይንት ወረዳ ዋና አስተዳዳሪ አቶ እንዳልካቸው ተመስገን በካቲት 8 ቅዳሜ ዕለት በርዕሰ አድባራት ወታዕካ ነገስት አትሮኖስ ማርያም ገዳም የከባድ መሳሪያ ጥቃት መድረሱን አረጋግጠዋል። ጥቃቱ የተፈጸመው በአካባቢው ታጣቂዎች ስለነበሩ ነው ብለዋል። በዚህ ጥቃት የሞቱ የቤተክርስቲያን አገልጋዮች መኖራቸውንም አምነዋል። ዋና አስተዳዳሪው ስለተከሰተው ከባድ መሳሪያ ስላመለጠ ነው እንጂ ለጽንፈኛ ኃይሉ የተተኮሰ ነው፣ ቤተክርስቲያኑ ላይ አልተተኮሰም፣ የተተኮሰው ደጀ ሰላም ምግብ መመገቢያ አዳራሽ ላይ ነው እንጂ ቤተክርስቲያኑ ላይ የደረሰ ምንም ጉዳት የለም ሲሉም አስተባብለዋል። ነገር ግን ጥቃት መድረሱን ግን አምነዋል። አስተዳዳሪው በደቡብ ኢትዮጵያ ክልል ጋሞ ዞን በተለያዩ ወረዳዎች ወቅቱን ሳይጠብቅ የጣለው ከባድ ዝናብ ተከትሎ በተከሰተ የመሬት መንሸራተትና የጎርፍ አደጋ የ11 ሰዎች ሕይወት ማለፉ ተሰማ። ይህ አደጋ በደጋማው የሀገሪቱ ክፍል የሚኖሩ ዜጎች ለተፈጥሮ አደጋ ያላቸውን ከፍተኛ ተጋላጭነትና የሚመለከታቸው የመንግስት አካላትም ቀድመው እርምጃ እንዲወስዱም እየተጠየቀ ነው። የዞኑ አስተዳደር ዛሬ ባወጣው መረጃ እንደሚያሳየው የሞት አደጋ በ3 የተለያዩ ወረዳዎች ተመዝግቧል። በቦርኬ ወረዳ ዮላ ቀበሌ በተከሰተው የመሬት መንሸራተት የአንድ ቤተሰብ አባል የሆኑ አንዲት እናት እና 2 ልጆች ወዲያውኑ ህይወታቸው ሲያልፍ አባወራው ከባድ የአካል ጉዳት ደርሶባቸዋል። በቦንኬ ጋዜሶ ጤና ጣቢያ የሕክምና እርዳታ እየተደረገላቸውም ይገኛል። በተመሳሳይ በካምባ ዙሪያ ወረዳ ባልታም ከተማ በድንገት ጎርፍ የ2 ሰዎች እንዲሁም በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ የ6 ሰዎች ህይወት ማለፉን አስተዳደሩ አረጋግጧል። አደጋው የሰው ህይወት ከመቅጠፉን ባሻገር የህዝብ መመለሻ መንገዶች በመናድ በመዘጋታቸው የአካባቢ ነዋሪዎች የዕለት ተዕለት እንቅስቃሴና የነፍስ አድን ስራውም አክፍቶታል ብሏል። ዞኑም የጋሞ ዞን አስተዳደር ለተጎጂ ቤተሰቦች ሀዘኑን የገለጠ ሲሆን አስፈላጊውን ድጋፍ ከሚመለከታቸው አካላት ጋር በቅንጅት እያደረኩኝ ነው ብሏል በወጣው መግለጫ።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ ፑቲን ከኢራን ጋር እንዲያደራድሯቸው መጠየቃቸው ተሰማ። ትራምፕ በኢራን ጉዳይ አጣብቂኝ ውስጥ ገብተዋል ያለው የሩሲያው ቲአርቲ የዜና ምንጭ እናም ከሩሲያ በኩል አስታራቂ እየፈለጉ ነው ሲልም የዜና ምንጩ አስታውቋል። ሩሲያ በመካከለኛው ምስራቅ ትልቁ ሚና አላት። ቭላዲሚር ፑቲን ከኢራን አመራሮች ጋር ብቻ ሳይሆን እንደተባበሩት አረብ ኤሚሬቶች ካሉ የብሪክስ አባል ሀገራት ጋርም እጅግ የላቀ ግንኙነት አላት። ትራምፕ ከሩሲያ ጋር በመተባበር በድርድር የሚገኝ የመፍትሄ መንገድ የመፈለጋቸው የሚያስደንቅ አይደለም ሲሉም የጂኦፖለቲካ ባለሙያ የሆኑት ካቬር ሞሮ ለስፑትኒክ ተናግረዋል። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ በመምጣቱ ትራምፕ በሩሲያ የሃይድሮካርቦን ምርቶች ላይ የተጣለውን ማዕቀብ በማንሳት በአሜሪካ ገበያ ላይ ሊከሰት የሚችለውን ቀውስ ለመከላከል እያሰቡ እንደሆነም ባለሙያው አክለዋል። ትራምፕ ወደ ጦርነቱ ሲገቡ ቀላል እንደሆነ አምነው የነበረ ቢሆንም የኢራን የጦርነት አካሄድ ግን ስጋት ውስጥ ሳይከታቸው እንዳልቀረም የዜና ምንጩ ጠቁሟል። ኢራን በዙሪያዋ በሚገኙ የአሜሪካ ሰራዊት ጦር ሰፈርን በሚያስተናግዱና የአሜሪካ ወዳጅ በሆኑ ሀገራት ላይ የምትፈጽመው ጥቃት አሁንም እንደቀጠለች ነው። የኢራን ጥቃት የተለያዩ ተቋማት ኢላማ ያደረጉም ናቸው ተብሏል። ከነዚህ መካከል የነዳጅ ማውጫዎች፣ ማጣሪያዎችና ማስተላለፊያ መስመሮች ዋነኞቹ ኢላማዎች ናቸው። የአሜሪካ ባህር ኃይል ሰፈር የሚገኝበት ትንሿ የደሴት ሀገር ባህሬን ከጦርነቱ መጀመሪያ አንስቶ በኢራን ጥቃት ሲፈጸምባትም ቆይቷል። የኢራን መገናኛ ብዙኃን በዛሬው ዕለት እስራኤልና አሜሪካ በማዕከላዊ ቴህራን በሚገኝ አውራ ጎዳና ላይ ጥቃት ፈጽመው 5 ሰዎች መግደላቸውንና 7 መኪኖች መቃጠላቸውን ገልጠዋል። በዚህ ሳቢያ አውራ ጎዳና ለእንቅስቃሴ ዝግ ሆኗልም ብሏል። በተጨማሪም አንድ ባለስልጣን እንደተናገሩት በጥቃቱ ሲቪል አካባቢዎች ኢላማ መሆናቸውን በመጥቀስ 265 መኖሪያና የንግድ ቤቶች በእስራኤልና አሜሪካ የአየር ድብደባ ጉዳት ደርሶባቸዋል ብለዋል። አካባቢው በእስራኤልና በአሜሪካ ኢላማ የተደረገው የኢራን አብዮታዊ ዘብ ጦር ሰፈር የሚሳኤል ማምረቻ ስላለ ነው ሲሉም ገልጠዋል። ይህ በእንዲህ እንዳለ የእስራኤል ሰራዊት በኤክስ ገጹ ላይ ቴህራን ውስጥ በሚገኝ የኢማም ሁሴን ዩኒቨርሲቲ ውስጥ ከሚገኝ የመሬት በታች መዋቅር ላይ ጥቃት ፈጽሜያለሁ ብሏል። ዩኒቨርሲቲው ሰኞ ሌሊት ኢላማ የሆነው ከመሬት በታች በሚገኝ ክፍል ውስጥ ተወንጫፊ ጥናት የሚደረግበትና የሚመረትበት በመሆኑ እንደሆነም ጦር ሰራዊቱ አስረድቷል። የኢማም ሁሴን ዩኒቨርሲቲ ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ሲሆን የእስራኤል ጦር ደግሞ የጦር መሳሪያ ምርምርና ግንባታ የሚካሄድበት ነው ሲልም ወንጅሏል። ኢራን በዙሪያው ባሉ ሀገራት የምትፈጽመው ጥቃት ተባብሶም ቀጥሏል። ኢራን ጥቃት ከተከፈተባት ሀገር መካከል አንዷ በሆነችው እስራኤል ላይ በሚሳኤልና በድሮን ስትደበድብም ቆይታለች። በተጨማሪም የአሜሪካ ጦር ሰራዊት አስጠግተዋል፣ እንዲሁም የአሜሪካ የቅርብ ወዳጅ ናቸው ባለቻቸው የመካከለኛው ምስራቅ ሀገራት ላይም ከፍተኛ ጥቃት ሰንዝራለች። ኢራን በእስራኤል ላይ በተደጋጋሚ በሚሳኤልና በድሮን በወሰደችው ጥቃት 2339 እስራኤላውያንን ጎድታለች። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ 2339 እስራኤላውያን መጎዳታቸውን የእስራኤል የጤና ሚኒስቴር አስታውቋል። 95 ያህሉ አሁንም ድረስ በሕክምና ተቋማት ናቸው ተብሏል። ኢራን በሁለት ሀገራት ጥቃት ከተከፈተባት በኋላ በእስራኤልና በሌሎች በመካከለኛው ምስራቅ ሀገራት በሆኑ የአጸፋ እርምጃ መውሰዷ ቀጥላለች። ባለፉት 24 ሰዓት ውስጥ ብቻ 191 ሰዎች በእስራኤል ወደ ሆስፒታል የተወሰዱ ሲሆን አንደኛው ግለሰብ በአስጊ ሁኔታ ይገኛልም ተብሏል። 3 ሰዎች ከባድ ጉዳት ሲደርስባቸው 2 ሰዎች መካከለኛ፣ 172 ሰዎች ደግሞ ውስን ጉዳት ነው የደረሰባቸው ተብሏል። 10 ሰዎች ደግሞ በጭንቀት ምክንያት ሕክምና እየተሰጣቸው ነው። የእስራኤል መንግስት ማክሰኞ ከኢራን የተወነጨፉ ሚሳኤሎች ማክሸፉንም አስታውቋል። የኢራን እስላማዊ አብዮታዊ ዘብ በእስራኤልና በባህረ ሰላጤው አካባቢ የሚገኙ የአሜሪካ ወታደራዊ ኢላማዎች ላይ 35ኛ ዙር የሚሳኤል ጥቃት መክፈቱን አስታወቀም። የጦር ኃይሉ ባወጣው መግለጫ ለዚህ ጥቃት ፋራህ፣ ኢማድ፣ ሃይባርና ቃድር የተሰኙ ሚሳኤሎችን መጠቀሙን የገለጸ ሲሆን ይህንኑ አዲስ የጥቃት ማዕበል መለየቱን ተከትሎ የእስራኤል ጦር ዜጎቹ በአስቸኳይ ወደ መጠለያ እንዲገቡም ትዕዛዝ አስተላልፏል። ይህ አዲስ የጥቃት እርምጃ እየተካሄደ ባለው በአሁኑ ወቅት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከኢራኑ አቻቸው ማሱድ ፔዜሽኪያን ጋር በስልክ ተወያይተዋል። የሩሲያው ታስ የዜና ወኪል ክሬምሊንን ጠቅሶ እንደዘገበው ፑቲን በውይይታቸው ወቅት አሁን ያለው የጦርነት ውጥረት በአስቸኳይ እንዲረግብና ግጭቱ በፖለቲካዊና በዲፕሎማሲያዊ መንገድ እልባት እንዲያገኝም ያላቸውን ጽኑ አቋም ለኢራን ፕሬዝዳንት አንጸባርቀዋል። በሌላ በኩል በአሜሪካ በኩልም ትይዩ የሆነ ወታደራዊና ዲፕሎማሲያዊ እንቅስቃሴ እየታዩ ነው። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ከእስራኤል ባለስልጣናት ጋር የጦርነት እቅዶችን ለማስተባበር በቀጣዩ
ሳምንት ወደ እስራኤል ሊያመሩ እንደሚችሉም ለሲኤንቢሲ ቴሌቪዥን በሰጡት ቃለ ምልልስ ገልጠዋል። ዊትኮፍ አሜሪካና የኢራን የዩራኒየም ማበልጸጊያ አቅም ከሞላ ጎደል ሙሉ በሙሉ ማውደሟን በኩራት ቢናገሩም ኢራናውያን ለመነጋገር ፈቃደኛ ከሆኑ አብረን እናያለን በማለት ለዲፕሎማሲያዊ መፍትሄው በር መክፈታቸውን ጠቁመዋል። ከዚህ ጋር በተያያዘ ሰኞ ዕለት ትራምፕና ፑቲን ባደረጉት የስልክ ውይይት ሩሲያ የአሜሪካን ወታደራዊ መረጃዎች ለኢራን አሳልፋ ሰጥታለች ተብሎ የሚነሳውን ክስ ፑቲን አጥብቀው ማስተባበላቸውን ልዩ መልእክተኛው ዊትኮፍ አክለው አስታውቀዋል።